እሺ ቤቲ ሰላም ሀቡዬ፣ እንዴት ነሽ እህቴ? አለሁልሽ ማሪ፣ እንዴት ነሽ? እግዚአብሔር ይመስገን በጣም ደስ ብሎኛል። በትላንትና ፕሮግራምሽ ተደስቼ ስስቅ ነበረ። የሚገርምሽ ከገባሽበት ሰዓት ጀምሮ ስጠብቅ ነበር እስከ መጨረሻው ሰዓት ድረስ። በጣም ነው ደስ ያለኝ። እግዚአብሔር አምላክ የተባረከ ጤነኛ ልጅ ያሳቅፍሽ። እመቤቴ ጤነኛ ልጅ ታሳቅፍሽ። አሚን። ደስ ብሎኛል። ለመጀመሪያ ጊዜ ነው ግን ቤትሽ የገባሁት ሀቡዬ፣ የእኛ እናታችን፣ መካሪያችን፣ ሁለ ነገራችን። አመሰግናለኝ። ውድ ፈጣሪ ያክብርልኝ። እኔ እናት አሚን። አንቺም ክበር የልኝ እህቴ። አሚን። እኔ ውድ አስተማሪ ታሪክ እኔ አስተማሪ ታሪክ ልበለው ወይም ደግሞ ምክር እንድሰጭኝም ልበለው አላውቅም። ብቻ ትንሽ ሃይላይቱን ልንገርሽ ሀቡዬ። በዚህ አጋጣሚ የሁለት ልጆች እናት ነኝ። አንድ ወንድና አንድ ሴት ልጆች አሉኝ። ሜላላ እና የሮሰን ይባላሉ ልጆቼ ስማቸው። እንኳን ቀላቅሎ ሰጠሽ ወንድና ሴት። ደግሞ በጣም በጣም ነው ደስ የሚለው። ሀቡዬ በትዳር 6 ዓመት ኖሬ ያለው። ያው ባለቤቴን ያገኘሁት እኔ የአዳማ ልጅ ነኝ። እዛው አዳማ ላይ አጋጣሚ ፓስፖርት ምናምን ካወጣ ኢሚግሬሽን ስመላለስ ነበረ። በአጋጣሚ መንገድ ላይ ተገናኘን፣ ተዋወቅን። እግዚአብሔር አምላክ ብሏችን አለና ፈቅዶ ያ ነገር ቀጠለና ወደ ትዳር አለሙ ተቀላቀልን። ከዛ በኋላ ነው እንግዲህ 2 ልጆችን ወልጄ አብረን መኖር የቀጠል ነው ማለት ነው። 6 ዓመቱን አብረን ስናሳልፍ 2 ዓመቷ በጣም አሪፍ ታይም ነበረች። ደስ የሚል ጊዜ ነበር ያሳለፍነው። 2 ዓመቷን ማለት ነው ተጋብተን 2 ዓመት በቃ ሴቷን ልጄን እስከ ሞልድበት ሰዓት ድረስ ማለት ነው ሀቡዬ። ከዛ ሴቷን ልጄን ሜላላን ወልጄ 2ኛውን ልጄን ያኔ አመት ራሱ አልደፈነችም ገና ዳዴ እያለች ነው 2ኛውን ልጄን የደገምኩት እለዋለኝ ማለት ነው። ማሻአላ። እና አብረን እየኖርን ያው እሱ መንግስት ሰራተኛ ነው አዲስ አበባ ላይ። ያው አብረን መኖር የጀመርነው አዲስ አበባ ጀሙ ነበረ። ትንሽ ላይፍ ከበድ ይል ነበረ በቤት ኪራይ ውስጥ መኖር ምናምን ነገር እና ያው ልጆች ሲመጡ ብዙ ኃላፊነት አለ ብዙ ነገር ያ ትምህርት ቤትም ምንም ብዙ ነገሮች ብቻ አዲስ አበባ ላይ ትንሽ ኑሮ ይከብዳል። እኔ ደግሞ ናዝሬት ላይ ትንሽ ኑሮ ቀላል ነው። የሰውን ባህሪ ያለውም ነገር የሆነ ፍሪ ሆኜ ምናምን ነው የኖርኩት እና አዲስ አበባ ላይ ለእኔ በጣም ይከብደኝ ነበር። ያለኝ ሶሻል ላይፍ ራሱ በቃ ውስን ነው። ወላ በቃ በር ዘግቼ የማሳልፍበት ሰዓት ይበልጣል። ከልጆቼ ጋር ነው በቃ ትዳሬም፣ ባሌ፣ ልጆቼ በቃ ቤቴ እንጂ ይሄ ጉርብትና፣ ሶሻል ላይፍ፣ እድር፣ ባልትና ምናምን የሚባል ነገር አላውቅም፣ የለም። ከዛ እየኖርን እያለ በመሀል ባለቤቴ 2ኛውን ልጄን ወልጄ በቃ ኑሮ ትንሽ ካለው ነገር እየጎደለ ምናምን ነገር ሲመጣ ያው እኔ መነጫነጭ ጀመርኩኝ ሀቡዬ። በቃ መጀመሪያ ላይ የነበረው ነገር ያኔ በቃ የቤት አጋዥ ቀጥሬ ምናምን ነገር ነበረ ስኖር የነበረው በወለድኩ ሰዓት ላይ ምናምን ያ ነገር እየቀረ እየጎደለ የልጆች ወተትም አንዳንድ ነገሮች እየጎደሉ ሲመጡ በቃ መነጫነጭ መጨቃጨቅ ምናምን ነገር ተጀመረ። እሱ ደግሞ ጫት ይቅማል እና ጫት ይቅማል ውጭ ላይ። በፊት ከቢሮ ሲወጣ 11 ሰዓት ተኩል ምናምን ቀጥታ ወደ ቤት ይመጣል ጫቱን ይዞ እቤት። እኔ ቡና ምናምን አፍልቼ አጫጭሽ ምናምን ደስ ይለኛል እንደዚህ አይነት ነገር ማለት ነው። እቤት ውስጥ ይቅማል። ዜና አብረን ዜና ያህል ምናምን ነገር በጊዜ በቃ ወደ መኝታችን እንሄዳለን ማለት ነው። ከዛ ግን ከ2 ልጆች በኋላ ያኔ ይሄ ታሪክ ከ3ኛ ዓመት በኋላ በትዳር 3 ዓመት ከቆየን በኋላ 2ኛው ልጄ ላይ ያው ራሴን መጠበቅ ቀረ። ያኔ ሽቲ መልበስ፣ ልጆቼን ማጠብ፣ በቃ ልጆቼን ቴከር ማድረግ፣ ቤት ማጽዳት ምናምን ነገር እንጂ እኔ ራሴን መንከባከብ ታውቆኝ ፀጉሬን በቃ 2 ቦታ 3 ቦታ ምናምን ተሰርቼ በቃ ትዳሬ ላይ ልብስ ማጠብ በእጅ ነው ልብስ ማጥበው ምናምን ነገር እና በቃ ድክም ይለኝና ቀን ሙሉ ማታ በጊዜ መተኛት ምናምን ነገር በቃ ጊዜ አይዋ እንደዛ ሆነና በቃ ለእኔ ያለው ቦታ እየቀነሰ ሲመጣ እንዲሁ ምረዳው ነገር አለ። ከመጀመሪያ
እየቀነሰ ሁሉ ነገር መጣ። በዛ ላይ የኑሮም እየቀነሰ መምጣት ሲደመርብን ማለት ነው በቃ እኔም ጨቅጨቃ ሆንኩኝ። መበሳጨት በቃ አለ አይደለ በቃ ባህሬ መቀያየር ጀመረ። ከዛ እሱ ምን ጀመረ? ጭቅጭቋ እየሰለቸኝ ነው ብሎ ውጭ ማምሸት ጀመረ። ውጭ በፊት እቤት መቶ የሚቅመው ምናምን ነገር ያ እኔ ጊዜ ከማጣቴ እያጫጨስኩ ምናምን ፏርጌ የመጠብቀው ነገር ሲቀርበት ውጭ ቅሞ የሚፈልገውን ነገር ውጭ ላይ አከናውኖ መነጫነጭም ስለጀመርሽ እንደዛ ከዛ ውጭ ላይ የሚፈልገውን ነገር ጨራርሶ ማታ የመጀመሪያ ሰዓት ላይ 8 ሰዓት ወደ ቤት መምጣት ጀመረ። 8 ሰዓት ያኔ 2 ሰዓት በኢትዮጵያ ከምሽቱ 2 ሰዓት መምጣት ጀመረ። ከዛ እያለ 3 ሰዓት እያለ 4 ሰዓት እንደዛ እያመሸ መምጣት ጀመረ። ጭራሽ የኔ መነጫነጭና መጨቃጨቅ መብዛት ጀመረ። ለምን በፊት ቤት ለምን አረፈድክ ደግሞ ጭቅጭቅ፣ ለምን ቤት አትቅምም ደግሞ ጭቅጭቅ፣ ሌላ ጭቅጭቅ ላይ ጭቅጭቅ እየጨመረ መጣ። ተደመረና በቃ የመጨረሻ የሌለ እማንተዋወቅ ሰዎች ሆንን። ቤት ውስጥ አብረን እየኖርን ግን እማንተዋወቅ ሰዎች። እኔም ባህሬ ተቀየረ። መጀመሪያ በጣም የሚንከባከበኝ ትሪት የሚያደርገኝ ለልጆቼ ያለው ቦታ በጣም ቤቱን ትዳሩን የሚወድ ትዳሩን የሚያከብር ወንድ ነው። እኔም እንደዛው ለትዳሬ በጣም ዋጋ ከፍያለሁ። የእውነት አቡ በጣም ዋጋ ከፍያለሁ። ግን ከዛ በኋላ ያው ከ3ኛው ዓመት በኋላ ይሄ ውጭ ማምሸቱ፣ ጓደኛ ማብዛቱ፣ በቃ ለእኔ ጊዜ አለመስጠቱ፣ ቤቱን ቼክ አለማድረጉ ምናምን ነገር እኔ በቃ ብስጭት እየጨመረብኝ መጣ። የሌለ ተጨቃጫቂ የሌለ ነገረኛ አረገኝ። በቃ እኔ መጨረሻ ላይ ቤተሰብ እያስጠራሁኝ እሱን ምከሩልኝ፣ አካሄዱ ጥሩ አይደለም፣ ውጭ ያመሻል። ይሄ ውጭ ማምሸቱ እኔ አልተመቸኝም። ምንድን ነው ማድረግ የምችለው? ወደ ቤት ልሰበስበው ብጥር ምንም እሱ ጨቅጫቃ ነች እየጨቀጨቀችኝ ነው እያለ ወደ ቤት መሰብሰብ አልፈለገም። ስለዚህ ልጆቻችንን በሰላም እንድናሳድግ ወደ ቤት እንዲሰበሰብ ምከሩልኝ እያልኩኝ ከቤተሰብ ግን ሳልነግር መጀመሪያ በጣም ከእኔና ከልጆቹ በላይ አስበልጦ የሚወዳቸው ጓደኞች አሉት። ከትዳሩ በፊት አብረው ድሮ አንድ ላይ የኖሩ ምናምን ፖሊስ ቤት ሲሰሩ ማለት ነው። እና ሁሉም አሁን ያው የራሳቸው ትዳር ላይፍ ምናምን አላቸው። ግን ጓደኝነታቸው ከ20-25 ዓመት የዘለለ ነው። በጣም ይዋደዳሉ። እና እነሱ ጓደኞቹ ጋር እየደወልኩኝ ምከሩልኝ ማለት ጀመርኩኝ እኔ ማለት ነው። ከዛ ጓደኞቹ እሺ ይላሉ። ግን መልሰው እነሱ ያው ናቸው። እነሱም ከሱ ጋራ አንድ አይነት ነው ላይፋቸው። እነሱም ውጭ የሚያመሹ ናቸው። እነሱም በትዳራቸው ላይ የሆነ አንድ አይነት ነው። በቃ ውሏቸው አንድ ነው፣ አስተሳሰባቸው አንድ ነው ሀቡ። ከዛ እኔ ከእለት ወደ እለት እየባሰ ደሞዙን አምቶ ይሰጠኛል። በፊት በቀኑ ያ ደሞዝ ቀኑ ሲደርስ በፊት እንደዚህ በሰዓቱ የሚሰጠኝን ደሞዝ ቤት ኪራይ እንከፍላለን። ሄጄ አስቤዛዬን አደራርጋለሁ። ለልጆቼ የሆነ ነገር ቢፈጠር ብዬ ማስቀምጣትን የተወሰነች አስቀምጣለሁ። ከትምህርት ቤት ከምናምን ክፍያ ውጪ ማለት ነው። ያ ነገር ደሞዙን ማጥፋት ጀመረ። ጭራሽ ይሄ አበል ምናምን ያላቸው ያን አበሉ ምናምኑ አልበቃ ብሎት ጭራሽ ደሞዝንም ማጠፋፋት ጀመረ። ከዛ እኔ አገር ሰላም ነው ብዬ ደሞዙ አለ ብዬ ያው አንዳንዴ አስቤዛ ወሩ ሳይደርስ ያልቅና ከሱቅ አለ አይደል እንደ ክሬዲት ነገር ወተት፣ ዳቦ ምናምን ነገሮች ወስዳለሁኝ። ደሞዝ ሲደርስ እሰጣለሁ ብዬ ማለት ነው። ከዛ እኔ ሀገር ሰላም ነው ብዬ እንደዛ የወሳሰድኩትን ነገሮች ምናምን ለመከፋፈል ደሞዝ ጠብቃለሁ። ደሞዜን እንደዚህ ሆኖ በዚህ ተፈጥሮ መኪና ሳብሬ እንዲያርጌ ይላል። የመንግስት መኪና ይሾፍራል፣ ሹፌርም ነው። ከዛ እንደዚህ አድርጌ በዚህ ወጥቶ በዚህ ገብቶ ምናምን እያለ ደሞዙን ከመጀመሪያው ግማሹን እያጠፋ እየቆረጠ ማምጣት ጀመረ። ከዛ በዛም ውስጥ እያረረ በቃ ከዕለት ወደ ዕለት ተስፋ እየቆረጥኩኝ እየተበሳጨው ማልቀስ። ከዛ ለእህቴ ደወልኩኝና በቃ ያለሁበት ሁኔታ ያ ሁሌ እነግራታለሁ በስልክ፣ ግን የመጨረሻ ውሳኔ እንድወስን ለእህቴ ደወልኩኝና አስመጣኋትኝ። ከአዳማ ወደ አዲስ አበባ ማለት ነው። ከባለቤቷ ጋራ አንድ ላይ መጡ። ያለውን ነገር እነሱ ፊት በግልጽ በቃ አውርቼ እኔ በዚህ ህይወት ላይ መወሰን አለብኝ። ልጆቹን ማሳደግ ካለበት ያሳድጋል፣ እኔ ደግሞ የራሴን የሆነ እርምጃ መውሰድ አለብኝ ብዬ ውሳኔ ወሰንኩና እህቴ እንድትመጣ አስደረግኩኝ ወደ አዲስ አበባ ማለት ነው። እነሱ መጡ።
ግን ያ ሁሉ ነገር እኔ አሁን እየረሳሁኝም ታውቂያለሽ፣ የሆነ ግማሽ ነው መሰለኝ እየነገርኩሽ ያለሁት አላውቅም። ብዙ ስለሆነ እየተምታታብኝ ነው እየጠፋብኝ እና ይህንን ነገር ያስደረግኩት እነሱ እንዲመጡ የፈለግኩት እኔ ማለት ነው። በዛ በጭቅጭቅ መሀል አብሬ መተኛት አቆምኩኝ። ውጭ እያመሸ በሚመጣ ታይም ላይ አልሰማ አላዳምጥ ሲለኝ የሚስትነት ክብር አልሰጠኸኝም። በቃ እኔ አንተ ለእኔ ባሌ ልትሆን አችልም። ልጆች ግን እንደ ሰራተኛ አሳድግልሃለሁ፣ ልብስና አጥባለሁ፣ ቤቱን አጸዳለሁ፣ የምትፈልገው ምግብም ከፈለግ አበስልልሃለሁ። እንደ ሚስት ስላልቆጠርከኝ ሚስት ልሆን አልችልም። ሚስት ከፈለግ እንደፈለግ በውጭ ማግብተህ መኖር ትችላለህ ብዬ በራሴ ውሳኔ አብሬ መተኛት አቆምኩኝ። ለ8 ወር አክል አንድ ቤት ውስጥ እየኖርን ማለት ነው። ድፍን 8 ወር አንድ ቤት ውስጥ እየኖርን አብረን አንተኛ። ይመጣል እንደ ማንኛውም ሰው ማታ ላይ ከስራ ይምጣ፣ ጫትም ቅሞ ይምጣ፣ ምንም ብሎ ይምጣ፣ ይገባል። ምግብ ከፈለገ ምግብ ይላል፣ ሰጠዋለሁ፣ ይበላል፣ ልጆቹን ያጫውታል። ቲቪውን ከፍቶ ዜናውን ማየት ካለበት እስከፈለገው ሰዓት ሌሊት ቁጭ ብሎ ያያል። መተኛ ካለበት ይተኛል። እኔ በዛ መሀል ልጆቼን እራታቸውን አብልቼ ምን ብዬ ተጣጥቤ እግሬን እግራቸውን ማጥቤ እንትን ብዬ ቫዝሊናችንን ተቀባብተን እንተኛለን፣ ትቼው ማለት ነው። እሱ በዛ መሀል እኔ ጠጠር ስልክ እንኳን እጄ ላይ የለኝም። በስልኩ ይጀናጀናል ከሴቶች ጋር። እንደሚጀናጀን ደግሞ የደረስኩበት አብረን ድፍን 5 ዓመት እንግዲህ 5ኛው ዓመት ላይ ነው ይሄ ታሪክ እየጠነከረ የመጣው ማለት ነው። ስንኖር ስልኩን አያስነካኝም፣ ፒንኮዱንም አላቅም። እኔም መንካት አልፈልግም። ለምን ስልኩን እቤት ሲገባ ትራስ ወይ ፍራሽ ስር እንዲህ ሽጉጥ አርጎት ምናምን በቃ እንዲህ ወይ ሽርጥ እንዲህ ከስራ ሲገባ ሻወር ገብቶ ምናምን ሽርጥ ለብሶ ነው የሚቀመጠው ለመቃመም ለምንም ስለሚመቸው እና ወይ እንዲህ ቲሸርቱን ወይ ሽርጡን ለበስ አድርጎ ነው የሚያስቀምጠው። ስልኩን እንድነካ ደስ ስለማይለው እኔም እልክ አለብኝ፣ ስልኩን አልነካበትም። ከዛ አንድ ቀን ሌሊት ላይ እኔ ምን እንደቀሰቀሰኝ አላቅም፣ ብድግ ብዬ ወደ ሽንት ቤት ልሄድ ይሁን እንዴት እንደሆነ አላቅም፣ ብቻ በኢሞ ቪዲዮ ኮል ከሴት ጋር ያወራል። ከዛ ደነገጥኩኝና ራሴን አላመንኩም። ተመልሼ ተኛው፣ እንደዚህ ተኛሁኝና ማለት ነው በብርድ ልብስ ፊቴን ሸፍኜ እሱን ነው ማየው። እሱ እኔን አላየኝም። በስልክ ይጀናጀናል ከሴቷ ጋራ ይስቃል። ምን ይላል? በብሉቱዝ ነው ድምጿን የሚሰማው። ሲስቅ እንዲህ ፊቱ ላይ ፈገግታውን አያለሁ፣ አነባለሁኝ። ያው ከሴት ጋር እንደሆነ እንዲሁ ይታወቀኛል። ከዛ የሆነ ስሜታዊ ያደረገኝና ብስጭት ብዬ በመሀል ተነሳሁና ስልኩን ከእጁ ላይ መንትፌ ሳይ ሴት ነው የሚያወራው፣ ኢሞ ነው። ወዲያው ስንንጫጫ ትሰማና እሷም ዘጋች ስልኩን ማለት ነው፣ ላዩ ላይ ማለት ነው። ስልኩን ወረወርኩኝ። በዛ መሀል ነው እህቴ እንድትመጣ ያስደረግኩት ያለውን ነገር እንዲያውቁ ማለት ነው። እንግዲህ ላይ ችት ማድረግ ጀምሯል። ሴት ውጭ ላይ እንደፈለገው መሆን ጀምሯል ምናምን ነገር። አያዳምጠኝም። በቃ እንደ እቃ ቆጥሮኛል። የሆነ የቁም ሳጥን ልብስ እንደፈለገው አውጥቶ እንደሚለብሰው እንደዛ ቆጥሮኛል። እህቴ እንድትመጣ አስደረግኩኝ። አናግሩት 8 ወር አብሬው እየተኛው አይደለም፣ እንደ ሚስት ስላልቆጠረኝ አልሰማ አላዳምጥ ብሎኛል። ለእነዚህ ልጆች ብዬ ግን ዋጋ እየከፈልኩኝ ነው። እኔም እንደሱ እንደፈለገኝ መሆን አቅቶኝ አይደለም፣ ግን ልጆች ያስረውኛል። ስለዚህ መስተካከል ከቻለ ምከሬልኝ። ጓደኞቹ ባስመክር ጭራሽ ሙድ እያያዙብኝ፣ ኧረ እሷ ነገረኛ ነች፣ ኧረ ጨቅጫቃ ነች፣ ፍታት እያሉ ጭራሽ እሱን ያልሆነ ነገር ውስጥ እየከተቱት ነው። እናንተ የምትሉትም በሉኝና እኔ ልወስን አልኳት። መጡ ሲያናግሩት፣ እንዴ በቃ ስለምትጨቃጨቅ በጊዜ አልገባም፣ ውጭ ላይ የምፈልገውን አጨራርሼ ነው የምገባው ምናምን ብሎ ለእኔ ያለኝን ቃላት ለእነሱም ደገመላቸው። ውጭ ላይም ሴትም ቤዝም አብራኝ ስለማተኛ ነው፣ እሷ አብራኝ መተኛት ስለማትፈልግ ነው ምናምን ብሎ ፊት ለፊት ለእነሱ ጭራሽ ይህን ነገር ሲደግም በቃ ተስፋ ቆረጥኩኝ። ያለኝ አማራጭ ምንድን ነው? አንድና አንድ ይህንን ሰው ከዚህ ሰው ህይወት ውስጥ መውጣት ነው ያለብኝ ብዬ ወሰንኩኝ። ትቼም አልተውኩኝም። ከዛ ያኔ ይሄን ነገር ከተነጋገርን በኋላ እህቴ በጣም ብዙ ነገር መከረችኝ። ያኔ ፈትቼም ቢሄድ ያለው ነገር በቃ አላቅም፣ የሆነ ሚዲያ ላይ ማታወሪያቸው ብዙ ነገሮች አሉ። ሆድ ብዙ ነገርን ይችላል እና አየሁት። 2 ወር ካስታረቁንም በኋላ አየሁት፣ ሊሆን አልቻለም። እኔ አንድ ቀን እሱ ስራ በሄደበት እህትየው ደውዬ ጠሯት። የእሱ እህት እዛው የምትኖራለች፣ ሻይ ቡና እየሸጠች ምናምን ፉሪ ላይ፣ ጀሞን ካወቃችሁት ፉሪ ላይ ማለት ነው። ከዛ ደውዬ ጠራኋት፣ መጣች። እቤት ስመጣ ልጆቼን ትምህርት አስቀርቻቸዋለሁ። አጋጣሚ ስለወሰንኩኝ ነው ሀውዬ።
በጣም በቃ ስልችት ምርር ቅጥል ስላልኩኝ ማለት ነው። ለእኔ ይሄ አይገባኝም ነበር። ለምን ዋጋ ከፍያለሁ ለዛ ትዳር። እኔ ለእሱ ብዬ ሙስሊም ሆኜለት ነበረ ስኖር የነበረው ሀታ እሱ ሙስሊም እኔ ኦርቶዶክስ ቤተሰቤ ግን ሙስሊም ሆኜለት ስኖር ነበረ ጠምጥሜ እየሰገድኩኝ ምናምን ነገር። አሁን ላይ ትቼ ኦርቶዶክስ ሆኛለሁ። በቃ ወደ ሃይማኖቴ የተመለስኩ ማለት ነው። ሲጀመር እስልምናን አላውቀውም ለእሱ ብዬ ነው የሆንኩት። እሱ ደግሞ ያን መስመር አላሳየኝም። የዲኑን መንገድ ያላ መንገድ ይሄ ከሆነ ትምህርቱ አላህ መንገድ ለአንተ እስልምና እንደዚህ ሚስትህን አሰቃይ የሚል ከሆነ ለምን ያስፈልጋል ብዬ ትቼው ነው ወደ ራሴ ሃይማኖት አሁን የመጣሁት። ይሄ ወደ መጨረሻው ነግርሻለሁ። ከዛ እህትየውን ጠራኋት፣ መጣች። ልጆቹን አንዴ አንቺ ጋር ያዥልኝ አዳማ የማስጨርሰው ጉዳይ አለ፣ ደርሶ መልስ ደርሼ ይመጣሉ አልኳትኝ። እሺ አለች። ልጆቹ እሷ ጋር ሄዱ። ቁልፍ የቤቱን ሰጠዋት። ድንገት እንኳን ባደር ይዘሻቸው ገብተሽ ተኝ ብዬ ማለት ነው። የቤቱን ቁልፍ ሰጠዋት። ልጆቹን ሰጠኋት። ምንም አልያዝኩም። በለበስኩት ሺቲ ፀጉሬ እንደዛ 4 ቦታ እንደተሰራ ላይ እንደሻገተ ሺት ከላይ ብቻ ሻርፕ ለብሼ ተነስቼ አዳማ ሄድኩኝ። አዳማ ሲሄድ ቤተሰብ ጋር አልሄድኩኝም፣ እህቴም ጋር አልሄድኩኝም፣ የትም አልሄድኩኝም። ራሴን ደብቄ ድሮ ገደል ግቡ እዛ ትምህርት ቤት አንድ ላይ ስንማር የነበሩ ልጆች አሉ። ጓደኛም አይደሉም እንዲህ በመተዋወቅ አብረን ስንማር የነበሩ ልጆች ከ10 ምናምን ዓመት በኋላ እነሱ ጋር ሄድኩኝና ቁጭ ብዬ ፓስፖርት መጀመር ፈለግኩኝና ለእነሱም ያለውን ነገር አስረዳኋቸው። በጣም በቃ ያለው ነገር ያስጠላ ነበረ። ያለኝ አማራጭ ግን ከሀገር መውጣት ነበር። ከዛ ፓስፖርቴን ጨራረስኩኝ፣ አሳጠርኩት። ግን ያ ታሪኩ እንዲህ በአፍ እንደሚወራ አጭር አይደለም። ብቻ እኔ ፓስፖርት ግን ለምንድን ነው የምትሯሯጪው? ከኋላ የሚያባርሽ ሰው ያለ ይመስል ቀስ ብለሽ ማታውሪ። ስለ ማዳም ቤት ነኛ ሴትዬ ድንገት ትጠራኛለች ብዬ እኮ ነው ሀሳቤን ከዛን ጨራረስኩኝ ፓስፖርቴን። ወደ ዩናይትድ አረብ ኤመራት መጣሁኝ እልሻለሁ። እና ልልሽ የፈለግኩት ምንድን ነው መጥቼ ግን ልጆችሽ ማን ጋር ትተሻቸው? ልጆችሽን እዛው ትቼ ለእህትየው ሰጥቼ ትቼ እንደወጣሁ በዛው ወጣሁኝ። እሱ አዳማ መጣ። አዳማ ያኔ ሲመጣ በስልክ ደውለው ነገሩኝ እህቶቼ። ስልክ ጠጠሯ ስልክ ነበረችኝ። በሷ ደውለው ልጆችሽን ይዞ መጥቷል ነይና ያቸው ስትለኝ ሲስተር ኖ ልጆቼን ካየሁኝ ከላማዬ ልቀር ስለምችል ልቤ አልችል ብሎ ልቀር ለምችል ማየት አልፈልግም። ይቀመጡ አንቺ ጋር መቶ በወሰዳቸው ይውሰዳቸው አልኳትኝ። ለ15 ቀን እኔ ደግሞ እሱ ቤት ዳግም ጭራሽ መግባት አልፈለግኩኝም። በቃ የራሴን የሆነ ውሳኔ ወስኜ ነው የወጣሁት። ላለመውጣት ልጆቼን ትቼ ላለመውጣት ብዙ ውሳኔ ወስኜ ነበረ። ብዙ ታግሼ ነበረ። ግን ትቼ አንዴ እስከወጣሁ ድረስ በቃ መመለስ አልፈለኩኝም። በቃ ስለወጣሁ መመለስ አልፈለኩኝም። ልጆቼን እዚህ ከመጣሁ በኋላ 2 ወር ምናምን እንደሰራው ልጆቼ ጋር ደወልኩኝ። ሰላም አልኳቸው፣ አናገርኳቸው። በእህትየው ስልክ ደውዬ ማለት ነው። ልጆቹ ያው የሚኖሩት ከእህትየው ጋር እና ከእሱ ጋር ነው አንድ ላይ እስካሁን ማለት ነው። ከዛ ብር ምን ልግዛላችሁ ምናምን አልኩኝ። ለምን ጥለሽን ሄድሽማ ምናምን ስትለኝ ሴቷ ልጅ በቃ እኮ እኔ እኮ እንደዚህ ብር ሰርቼ እንደዚህ ለእናንተ እንደዚህ ምናምን ብዬ ዝም ብዬ አወራሁኝና እንደዚህ ሀይላይቱ። ከዛ ብር ልላክልሽ ምናምን ስላት አዎ ምን መግዛት ፈልገሽ ነው? አሻንጉሊት በጣም ትወዳለች። አሻንጉሊት መግዛት ፈልጌ ነው አለች። ከዛ እሺ አክስቴ ትግዛልሽ በቃ ብዬ ትንሽዬ ብር ላኩላቸው። አንዴን የላኩት። ከዛ በኋላ ለልጆቹም መላክ አቆምኩኝ። መላክ ያቆምኩበት ምክንያት ብሩን ብልክም እነሱ አሸሸ ገዳሜ እያሉበትም ስለታዘብኩኝ አንዴም ሁለቴ አልፈለግኩኝም። አንደኛ ልጆቼ ህጻናቶች ናቸው። ምንም የሚያውቁት ነገር የለም። የ6 ዓመትና የ4 ዓመት ናቸው። ስለዚህ ብልክም እኔ ልጆቼ ተጠቃሚ አይደሉም። ለምን እሱ ይጨፍርበታል? ብልክለት ለልጆቼ አድርጎ ዞሮ ዞሮ ውጭ ላይ ነው የሚቅምበት የሚያጠፋው ብሩን ያለ አግባብ ለምን እልካለሁ ብዬ ወስኜ ይኸው ሳልክላቸው 1 ዓመት ከ2 ወር ሆነኝ። ብር ሳልክላቸው ማለት ነው። በኢሞ ግን እየደወልኩኝ ድምጻቸውን እሰማለሁ። በአክስታቸው ስልክ እየደወልኩ ማለት ነው። ውስጤ ግን አላስችላለኝ ሀቡ
ብሩን ልላክላቸው ወይስ አላክ? ምን ላድርግ ግራ ገብቶኛል። ትዳሬ አንዴ ፈርሷል። በቃ በድን የትዳሩን በቃ እኔም አልፈልገውም። እሱ ግን አንዴ በቀጥታ ስልክ ደወለ። ስልኬን ያው ከእህትየውም ላይ ወስዶ ሊሆን ይችላል። ደወለና ማለት ነው አንቺ አግብተሽ ያንቺን መጨረሻ ማየት ነው የምፈልገው፣ ኢትዮጵያ እስከምትገቢ ብቻ ነው የምጠብቀው አለ። ዛተ። ያው ቢፎክርም ቢዝትም እኔ አስለን እሱ ፊት ለፊትም አልሄድም። ምን ማለት ነው አልገባኝም። አንቺ አግብተሽ መጨረሻሽን ማየት ፈልጋል ማለት ብታገቢ ይጎዳሻል ነው አልገባኝም። እኔ ወይስ አግብተሽ የምታገቢው ባል ምን አይነት እንደሆነ ማየት ፈልጋለሁ ነው አልገባኝም። እኔም አልገባኝም ሀቡዬ። እሱ አባባሉ የዛቻ የፉከራ ማማ ማለት ጥሩ ባል አግብተሽ ማየት ፈልጋለሁ ነው ምንድን ነው? አንቺ አግብተሽ ያሳየኝ ማለት ከኔ ተሻለ ባል ካገኘሽ ልይልሽ ጉድሽን ነው። በቀልም ሊሆን ይችላል አላቅም። አይ አይመስልማ። አንቺ አግብተሽ ያሳየኝ ማለት እስቲ ከኔ የተሻለ ባል ማግኘት ከቻልሽ ልይልሽ ነው። እኔም ለዛ ነው የተረዳሁት። እኔ ደግሞ የተረዳሁት በቃ አይደለ ወይ አግብቼ ሰላሜን ሊነሳኝ የማገባው ትዳር ላይ መቶ ሰላም እንዴት ይነሳሻል? አይችል እንዲነሳሽ የአንቺ ትዳር ሰላም የሚወሰነው እኮ በአንቺና በምታገቢው ባል ነው። የምታገቢው ባል ጀግና፣ የሰው ወሬ የማይሰማ ከሆነ ሚስት የነበረች እና ምን ይጠበስ ሚስትክ ነበረች፣ አሁን ግን የኔ ሚስት ናት ይለዋል። እኔ ግን አልፈልግም። እሱ የእሱ ሀሳብ ነው። አሁን እኔ የተረዳሁት የእሱ ሀሳብ ነው። እንደዛ ጠባብ ስለሆነ ያሰበው እንጂ እኔ አስለን አልፈልግም። 2 ልጆች አሉኝ፣ እግዚአብሔር ይመስገን። ሀገሬ ገብቼ ሱቅም ልክፈት ምንም ላድርግ፣ ልጆቼን ከሰጠኝ ስብስብ አድርጌ ይዣቸው የራሴን ላይፍ መኖር ነው የምፈልገው ከልጆቼ ጋር። ሌላ ነገር አልፈልግም። በቃ ምንም ይጠቅም የለም። በቃ ሲቀጥል የሚመጣው ወንድም ልጆች እያሉኝ ባል ይሆናል ብዬ አላስብም። ለልጆቼ ጠላት ማፍራት እንጂ እኔ አልፈልግም። ግን የእሱ ፉከራና ዛቻ እሱ ፈጣሪ ነው የሚያውቀው። ብቻ እግዚአብሔር አምላክ ለሀገሬና ለልጆቼ ሰላም ያብቃኝ። ግን እኔ አሁን ከአንቺ ምክር የምፈልገው እህቴ ብር ልላክላችሁ ወይስ አላክ የሚለውን ነው። አሁን እኔ የምን ጉዳይ አሁን አባታቸው ጋር ናቸው ልጆቹ። እኔ በአንቺ ቦታ በሆን እኔ እህቶቼን ስመክር በእድሜም በኤክስፒሪየንስም ስለምበዳቸው ሳብር ሽዋይ ማማ እኔ በአንቺ ቦታ ራሴን አስቀምጬ ሳይ ገንዘብ አልክም። ቢካዝ አባታቸው በህይወት አለ። አባት ነው ያሳድጋቸው። ሀገር ቤት ስገባ የእናትነት ድርሻዬን እቀበላቸው እና ልጆቼን እኔ እያበላው እያጠጣው እያለበስኩ እያስተማርኩ ጊዜንም ፍቅሬንም እየሰጠው አሳድጋቸዋለሁ። ለሚቅም ባሌ ግን ለሚቅም የቀድሞ ባሌ ትዳራችን ኦልሬዲ ፈርሷል። ስለዚህ ልጆቹን እንደ አባት እራሱ ያሳድግ። ለልጆቼ ግን እኔ ስገባ ራሴ ያደርጋል። ለእህቱም አልክም ለእሱም አልክም። ለልጆቼ ደግሞ ስጦታ ምናምን መስጠት ከፈለግ ጓደኞቼ የተለያየ ሰው ሲሄድ እየጠበቁ የሚያስፈልጋቸውን ነገር እየገዛው ልብስም፣ ጫማም፣ ቦርሳም፣ የትምህርት ቤትም ምንም ነገር የሚያስፈልጋቸውን ነገሮች እየገዛው በጓደኞቼ በሰው እየላኩ በእጃቸው እንዲደርሳቸው አደርጋለሁ። ትክክል። ትዳሩ አልፈረሰም ማለች አንዷ ኮመንተሪ። ትዳራችሁ አልፈረሰም ታገኛለች እንዴ? ምን ማለት ያኔ አይደለም። ታቀሻለች ታሪኩን ሰማችና ተፋታን የሚባል ነገር ካፍሽ ስላልወጣ ነው ትዳሩ አልፈረሰም ያለችው። ፍቺ አልፈጸማችሁም፣ ዝም ብለሽ ነው የጠፋሽው አንቺ አይደል? ባቡዬ እኔ ፈትቼው ነው በቃ ትቼው የወጣሁት እኮ መጀመሪያ ከቤት ሳልወጣ ላለመፍታት በአፍሽ ነው የፈታሽው እንጂ ፍርድ ቤት ሄደሽ በአፈታሁ አይባልማ ማሪ። አሁን ታፈሪው እያንዳንዱ ሀብት ላይ ነገ እሱን ፍርድ ቤት አንቺን መገተርና እኩል መካፈል ይችላል። በህግ ተፋተሻል ወይ? እኔ ጥያቄ ኖ በህግ አይደለም፣ ዝም ብዬ በራሴ ነው የወጣሁት እንጂ እሱ አሁን እኔን እኮ እሱ ነገር ይመስለኛል አሁን ታውቂያለሽ የሚፎክረው ማለት ነው። አሁን አንቺ ስትይኝ ይገባኝ። ቆይ ያልገባኝ ነገር ነው አይደለም። ስትጋቡ አንቺ ሰልመሽለት ስትጋቡ በኒካን የተጋባችሁት ወይ ዝም ብላችሁ ነው የገባችሁት? በኒካ ሽማግሌ ቁጭ ብሎ ተፈራርመን በኒካ ነው። ስለዚህ የተፈራረምሽው ወረቀት አልተቀደደም ሰው እንደተቀመጠ። አሁን አንቺ ዛሬ ባትልኪም እያንዳንዷ የምታፈሪያት ሀብት እሱ አለበት። ስትፋቺ ፍርድ ቤት ሄደሽ ስትፋቺ አንቺ ፍቺ ስትፈልጊ ሀብት ይጠይቃል። አንቺ ባትፈልጊ ፍቺ ባትጠይቂ ራሱ እኔ ከዚህ በኋላ ሌላ ወንድ ስለማላገባ ልጆ ማሳድገው ብለሻል። ፍቺ አልፈልግም አልጠይቀውም። ፍቺ የት አባቱ ያገኘኛል ብለሽ የሆነ ቦታ ልጆችን እያሳደግሽ እየኖርሽ ፍርድ ቤት ይገትርሻል።
ስትፋች እኩል ይካፈላል ሀብትሽን። ኦኬ ሀቡዬ ሊበቀለኝ ነው ማለት ነው ሲፎክርብኝ የነበረው። ለምን መሰልሽ? እኔ ቤተሰቦቼ ኦርቶዶክስ ስለሆኑ ሙስሊም ስለሆነ በዛ ሰዓት ተቃወሙና ከእኔ ቤተሰብ ማንም አልቀረበም። በሱ ጓደኞች ብቻ እና በሱ ቤተሰብ ብቻ ነው ሰርጉ ያኔ ፕሮግራሙ እየተከናወነው ማለት ነው። ለእኔ ሰማንያ አልተቀደደም። አሁን ወደ ቁም ነገሩ ስንገባ 80 አልተቀደደም። የኔ ከአባት ተብሎ የመጣውም የእሱ ጓደኛ ለእኔ እንደ አባት የወኪል የሆነው ማለት ነው። የተፈራረምነበትም ወረቀት ምንም ያለው የእሱ የኔ ይሄ ወኪል የተባለው ጋር ማለት ነው። እንደ ቤተሰብ የሆነው ማለት ነው። እንግዲህ ያው እኔ የእስልምና ህጉን አላውቀውም። በደፈነው ነው ስኖር የነበረው 6 ዓመት በትዳር ውስጥ። ግን እኔ በእኔ ቤት ምን አለ መሰለሽ እህቴ፣ በጣም ቀልጣፋ ነሽ፣ ጎበዝ ነሽ፣ ቅመም ነሽ። ግን አይ ፊል ሶ ባድ ፎር ዩ ትዳራችሁ ስለፈረሰ። የመጀመሪያውን እንዴት ፍቅራችሁ በቤት እሱ ሲቅም አንቺ ቡና ስታፈይለት ታሳልፉ የነበረው ፍቅር እንዴት ደስተኛ እንደነበራችሁ ከንግግርሽ አብሬያችሁ የኖርኩ ወይም ጎረቤታችሁ ሆኜ ቡና እየተጠራው ፍቅራችሁን ባይኔ አይ እንደነበረ እስኪ መስለኝ ድረስ ነው የተሰማኝ። ለምን አንቺ ስትናገሪ ታሪክ ጎበዝ ነሽ እና ለሚሰማች ሰው አብሮሽ የኖረ ያህል እንዲሰማው ነው የምታደርጊው። እና ላይ አይ ፊል ባድ በጣም እንደዚህ አይነት ፍቅር 2 ልጆቻችሁ በአንቺ ጥፋት፣ ያው እንደ እህት ስነግርሽ አንቺ ነሽ ጥፋተኛ። ሌሎች እህቶችሽም ከአንቺ እንዲማሩ እኔም ራሴ ከአንቺ የተማርኩት ምንድን ነው ትዳሬን በኑሮ ምክንያት ኑሮ ሲቀውስ ባሌ ላይ መነጫነጭ እንደሌለብኝ፣ በቃ ችግርም በሰላም ሰዓት በነበረው ሰዓት ጥሩ ገቢ በነበረን ሰዓት ጥሩ እንስቅ ነበር፣ እንቃለድ ነበር፣ ጥሩ ጊዜ ሰጣው ነበር። ልጆች መጡ። ልጆች ቢመጡም እኔ ትዳሬን ለማዳን በደንብ እኔ ልንገርሽ፣ እኔ ከራሴ ሀና ሳትመጣ ለብቻዬ በሰው ሀገር 2 ልጅ ይዤ ኦኬ የቤት ስራ የቤቴን ጽዳት ቀጥ አድርጌ ምግብ አብስዬ የባሌን ልብስ አጥቤ ተኩሼ ልጆቼን ትምህርት ቤት ሸኝቼ እንደውም ገቢያችን ከጨመረ በኋላ ነው እንትን ራሱ ሰርቪስ ራሱ መጠቀም የጀመርነው እንጂ ራሴ ነኝ ድራይቭ አድርጌ የነበረው። ገባሽ? እኔ 2 ልጅ ጭኜ ሳይመንን ስፒች ትራፒ የንግግር ልምምድ ስፒች ትራፒ ይዤው ስሄድ ኑኑ የወራት ልጅ ሆና እሷን ከኋላ በካርሲት ጭኜ ነው ሳይመንን ይዤ እጄ እሷን አቅፌ እንደዚህ ወይ ስትሮለር ላይ አድርጌ እሷን እየገፋው እሱን በእጄ ይዤ ነበር ሳይመንን ይዤ ስፒች ትራፒ ለብቻ ስመላለስ የነበረው የቤቱንም ስራ እየሰራው። ከዛ ባሌ ደግሞ ከስራ ሲመጣ አልነጫነጭበትም። ስራ ቢበዛብኝም የሚታጠብ ዕቃ ቢጠራቀምብኝ እኔ በጣም ስዊት ስለሆንኩ ለባሌ ፍቅርዬ መጣ ከአባቴ ምናምን ስለምለው ፍቅር ስለምሰጠው ዕቃ እንኳን ከስራ ገብቶ ከኤምባሲ ስራ ከመንግስት ስራ 8 ሰዓት ስራ ገብቶ ዕቃ ያጥብልኝ ነበረ። ያግዘኛል። ዕቃ ተቆልሎብኝ ሲያይ ዕቃ ያጥብልኝ ነበር። ሳልጠይቀው ራሱ አይቶ ዕቃ ሲኖርብኝ ያጥብልኛል። ዕቃውን አጥቦልኝ ነው ሄዶ ቁጭ ብሎ ፊልሙን የሚያየው ምናምን። ገባሽ? ሶ ዋት አባውት ቺቲንግ ፌቨን ቆይ እንደርስበታለን። ስለ ቺቲንጉ ለምን መጣ? ራሷ 8 ወር ከለከለችው የባልነት ሀቁን። ከዛ ምን አለችው? እኔ እንደ ሰራተኛ ከፈለክ ልጆችክን አሳድግልካለሁ፣ ምግብ አበስልልሃለሁ፣ አንተ ወጪ ትችላለህ፣ በተረፈ የሚስትነት ድርሻ እንዳትጠብቅ፣ ውጭ ላይ ከፈለክ እንደፈለክ መልከስከስ ትችላለህ ብላ አለችው። የትኛው ወንድ ነው እየበላ እየጠጣ ሚስቱ የሚስትነት ሀቁን አልሰጥም ውጭ ላይ እንደፈለክ ባልግ ብላ ፍቃድ ሰጥታው፣ ላይሰንሱን እኮ ሰጠችው ራሷ ፍቃድ ሰጥታ 8 ወር ከልክለው። ከዛ ከ8 ወር በኋላ ኢሞ ላይ ሲጀናጀን ቪዲዮ ኮል ስታገኘው ደሞ አፈላ። ራሷ ፍቃድ ሰጥታዋለች እኮ አስቀድማ እኮ እሷ ፈቅዳለታለች። እሷ ናት እኮ እንደዚህ አይነት ነገር ስትፈልግ ሄደክ ውጭ የፈለግከውን አድርግ እንጂ ከኔ እንዳትጠብቅ እንዳትነካኝ ያለችው። ሶ የቤት ኪራይ ከከፈለ ወጪ ከቻለ ሌላ ነገር መጠቀም ሲፈልግ ግን አልፈቅድለትም። ያኑረኝ። የቤት ኪራይን እየከፈለ ነው፣ እያበላ እያጠጣኝ ነው እኔና ልጆቼ። ከዛ ያንን ነገር ደግሞ ሲፈልግ ነው እለዋለሁ። ሶ ውጭ ይውጣሉ ያለው። ሴት ልጅ ብልህ ናት የሚባለው ለምንድን ነው? ሰውየው ሰርቶ ካመጣ ገንዘብ ስለቀነሰ እኔ መነጫነጭ ጀመርኩ። ልጆች ስለመጡ እኔ ራሴ መጣል ጀመርኩ። ራሷ ተናግረዋለች። እሺ ልጆች ስለመጡ እኔ ስማርት ሆኜ ታይሜን ማኔጅ ማድረግ ካቃተኝ፣ እኔ 2 ልጅ ማኔጅ ማድረግ ካቃተኝ እና ኦኬ ልጆች ሲመጡ ራሴን ተጣልኩኝ። ብልጥ ሴት ልጆች ቢመጡም ራሷን አጠልብ፣ ልጆቿን አስተኝታ ገለዋን ትታጠባለች። ሰው ጥሩ ማሽተት እኮ ይፈልጋል። ከዛ ከድሮ ጋር መመጻጸር ይጀምራል። የጀመረን ሰሞን እንዴት ሚስቴ ሽቅርቅር ነበረች፣ እንዴት ጸድበረች። አሁን ግን ያው ስገባ ሽንኩርት ነው የምትሸተኝ፣ ትደብረኛለች። እንደውም ሞራሏን ለመጠበቅ ለራሷ ባይነግራት ለጓደኞቹ ሊያወራ ይችላል።
ሲጠየቅ ምን አለ? በሽማግሌ ሲጠየቅ ከለከለችኝ፣ ራሷን ጣለች፣ አትፈልግም። ስጠይቃት ደክሞኛል አትንካኝ ትለኛለች። ሶ ከከለከለችው እሱ ይህ ሰውዬ የድሮ ነገር አይናፍቀው? ድሮ የጀመሩ ሰሞን የምትሰጠው ፍቅር አይናፍቀው? ስለዚህ አንዳንዴ ከምንሰማው ታሪክ ዝም ብለን በደፈናው ሴቷን ብቻ ደመደግ ወንዱን መፍረድ ሳይሆን ሴቷን የሚሰራችውን ስህተት እሷ ራሱ አሁን እኔ ተሳስቻለሁ፣ ትክክል ነው፣ በእኔ ስህተት ነው ትዳሬ የፈረሰው። ስለዚህ ሌሎች እህቶቼ የእኔ ስህተት ደግማችሁ ትዳራችሁ እንዳታፈርሱ፣ ልጆቻችሁ እንዳትበትኑ። ሶ ባል ገቢው ሲያንስ መነጫነጭ አትጀምሩ። ምን ላርግ አስቢ። ምን አርጌ ባሌ ላግዘው? እየሰራ እስከሆነ ድረስ እኔ ባል ቁጭ አርጋችሁ ቀልቡ አላልኩም። እየሰራ የድርሻውን በአቅሙ እያመጣ እስከሆነ ድረስ ዘበኝነትም የሚስራ ወዛደርም ይሁን ዲስትሮም ይሁን ይሄ ሰውዬ አቅሙ የፈቀደውን ነገር ወደ ቤቱ ይዞ እየመጣ እስከሆነ ድረስ ይሄ አይበቃኝም። ኑሮ ባሌ ሰርቶ የሚያመጣው ገቢ ለትዳራችን በቂ አይደለም ካለች አንዲት ብልህ ሚስት ታስባለች። እሺ እኔ ከጎን ምን ሰርቼ ላገዘው? በምን ትዳሬ ልደጉም? አስቀምጦ መቀለብና ባልን ማገዝ ሁለት የተለያዩ ነገሮች ናቸው። የማይሰራ ባልን እንደ አካል ጉዳተኛ እንደ አልጋ ቁረኛ ቁጭ አርገሽ መቀለብና እየሰራ ያለ ባልሽን ማገዝ ይለያያል። እሱም ኑሯችሁን ለማሸነፍ ደፋ ቀና እያለ እያመጣ ከሆነ አንቺ ማሰብ አለብሽ። የምታመጣው ገቢ በቂ አይደለም ካልሽ አቅሙን እያመጣ ነው ይሄ ሰውዬ። ሶ ዩ ሃቭ ቱ ትራይ። አንቺም የሆነ ቢዝነስ ነገር ለምን ባልትና ቤት ውስጥ አትሸጪ? የሆነች ትንሽዬ ነገር እየሰራሽ ባልሽን ማገዝ ትችያለሽ። ስትተጋገዙ ደግሞ ያ የኢኮኖሚው ችግር የገንዘቡ ችግር ይቀረፍና ጭቅጭቅ ይቆማል ማለት ነው። እንደ ድሯችሁ ሰላምና ፍቅር ትሆናላችሁ። ትዳራችሁ ላይ መጨቃጨቅ ያመጣው የገንዘብ እጥረት ስለነበረ ያንን እጥረት ለማገዝ አንቺ ከጎን የሆነ ስራ ከሰራሽና ካገሽ ያንን ችግር ፈታሹ ማለት ነው። ስማርት ሚስት ብልህ ሚስት ችግሯን ለመፍታት ነው እንጂ የምጥረው ባልን ማኩረፍ፣ ባልን መዝጋት፣ ለባል ማግኘት ያለበትን ነገር ከአንቺ መከልከል መፍትሄ አይሆንም። ያ ነገር ሰውየው ወደ ውጭ እንዲያይ ይፈልጋላ። ሰው ነው፣ ይበላል፣ ይጠጣል። ወንድ ልጅ ደግሞ ያለዛ ነገር መኖር አይችልም። እሱ ያኔ ሳይወድ በግዱ ይሄዳል። አንዳንድ ወንዶች ደግሞ የሚገኝበት ቦታ ከሌሉ ደግሞ ራሳቸውን በራሳቸው በማርካት በሽተኛ ይሆናሉ መጨረሻ ላይ። ስለዚህ ይህ እዚህ ውስጥ ደግሞ እንዲገቡ የምዳርጓቸው እናንተ ስትከለክሏቸው ነው። ሂዶን ላቭ ሄር አት ኦል ዩ ከናት ሰይዳት። ባይወዳት አንድ ሽጉጥ ደቅነሽበት አይደለም ያገባት። ሀው ዩ ከን ሰይ ሂዶን ላቭ ሄር። ባይወዳት ለምን አገባት? ማን ሽጉጥ ደቀነበት እና አገባት? አግብቶ ሁለት አስወልዶ እያስተዳደራት እያኖራት ነበር። ገቢው ሲያንስ ተነጫነጨች። ገቢው እያነሰ ሲመጣ ተነጫነጨች። ከዛ እሷም ልጆች ሲመጡ ራሷን ጣለች። ራሷን መጠበቅ አቆመች። እንዴ ሁሌም ራስሽን መጠበቅ አለብሽ ጤነኛ እስከሆንሽ ድረስ። መታጠብ፣ ጸዳ ማለት ባል ሲገባ ድሮ ያየው የነበረውን ፈገግታሽን፣ ጥሩ መዓዛሽን ማየት አለበት። ካለበለዚያ እሱ ስድ አለበት እንዴ ይደብረዋል። እና ውዴ በአንቺ ስህተት ነው ትዳርሽ የፈረሰው። ግን አሁን ትዳርሽን ማስተካከል የምትፈልጊ ስቲል የምትፈልጊው ከሆነ ስቲል ካላገባ እጅሽ ላይ ነው። ትዳርሽንም ልጆችሽንም ሰብስብ መኖር ትችያለሽ። ብር ግን ኖ፣ ብር ግን እንዳትልኪ ማሪ። ቤቲ ሴትዬ እንትን ልሰግድ እየታጠበች ነበረ። አሮጊት ስለሆነች እኔ ሽንት ቤት ይዣት የገባሁት ሳይለንት ሳላደርገው ይቅርታ ረሳሁኝ። ሚዩት አደርገው ሚዩትን ያረኩልሽ እና ውዴ፣ አሁንም ግን ትዳርሽን ማዳን የምትፈልጊ ከሆነ እኮ እጅሽ ላይ ነው ውዴ። ምን አለ መሰለሽ አውዬ፣ አሁንም ብር ነው የሚፈልገው። ብር ካላኩኝ ብር ቀይ መስመር ነው። ቆይ ቺቲንግ ጉድ ይቅር ብላ የምትሉ ኮመንት ላይ መቼ ታረገ? በስልክ ነው እኮ ያወራው። አልጋ ላይ ተኛ እንዴ? ተኝቶ ያዘችው በስልክ ነው ያወራው። ይሄን ክፍተት ደግሞ የፈጠረችው እሷ ናት። እሷ ባትከለክለው ሌላ ሴት አያምረውም ይሄ ሰውዬ። ግን ኦልሬዲ ከተኛና ከቆሸሸ በቃ ከሰርሽ። ሌላ ሴት ከቀመሰ አንዴ በቃ አረኩ ብሎ አምኗል። አሁንም እኮ ማለት ነው እኔ የሆነ አላደለ አሁን ያው እንደ እህት እንድትመክሩኝም ስህተትም ካለብኝ እንድታርሙኝና ለልጆቼ እንዴት መኖር እንዳለብኝ እናንተ እንድታስተካክሉኝ ነው ወደ አንቺ ቤትም የመጣሁት። አብዬ
ምን አለ መሰለሽ እሱ ቲቺንግማ በደንብ አሳምሮ ግጥም አድርጎ ነው እንጂ ያደረገው እህቴ፣ ግጥም አድርጎ ስም እንዴት ነው ዝም ብሎ ተቀመጠ እንዴ? እንዲሁም አልተቀመጠም። ግን እኔ ብነጫነጭበትም ለኑሯችን እኔም ዋጋ ከፍያለሁ፣ እሱም ዋጋ ከፍሏል። ልጆች አሉን። ሚስቴ በቃ ብዙ ነገር ለምዳለች፣ በሰፊው ለምዳለች። አሁን ስለጎደለ ነው የተነጫነጨችው ብሎ እኔን አላባበለኝም። ለጥ ብሎ ወደ ራሱ አለም ነው የገባው። ስለዚህ እኔም ስለከለከልሽ ወደ ራሱ አለም የማይገባው ስለከለከልሽ ምንም ስሜት የለኝም። በቃ እንዴት አይነት ስሜት ይኖረኛል? እየጎደለ የሆነ ነገር የተሟላ ሳይኖር እኔ እንጃ አላውቅም። ብቻ እሱን እኮ ሲኖራቸው ብቻ ነው እንዴ ታዲያ? ባሎቻችን የምንወዳቸው ማሟላት ሲችሉ ብቻ አይደለም። ሳያሟላም ፔሸንት ሆነን ማግሰን ያንን ችግር ጊዜ ልናልፍ ይገባል። ስፔሻሊ ከወለድን በኋላ ግን አሁን ኦልሬዲ ሌላ ከቀመሰ ማሪ ከሚስቱ ውጭ ሌላ ሴት የቀመሰን ወንድ ወደ ቤት መመለስ ከባድ ነው። ኦልሬዲ ቀመሰ በቃ። አሁን የውጭ ነገር ያምረዋል። ከዚህ በኋላ መመለስ እንደ ድሮም አትከባበሩም። እንደ ድሮም እንትን አይኖራችሁ። ኦልሬዲ ቀምሶ ከሆነ ኦልሬዲ መቅመሱን ካመነልሽ ያ ፊሊንግ ሁሌም ውስጥሽ ይኖራል። ቀምሷል፣ ሀውዬ ቀምሷል፣ በደንብ ቀምሷል። ያረጋገጥኩት ማለት ነው። ተናዶ ማለት ነው። እኔ ፓስፖርቴን በመጨረሳት አዳማ ተደብቄ በተቀመጥኩኝ ሰዓት ቤተሰብ ጋር ኮንኩኝ ስለሚያገኘኝ ነው የተደበቅኩት። ከሱ ህይወት መውጣት ስለፈለግኩ ማለት ነው። በዛ ሰዓት ላይ እንድናደድ ብሎ የጓደኛዬን ስልክ የተቀመጥኩበት ቦታ ማለት ነው ከየት እንዳገናኝ አላልቅም። ከእህቴ አባብሏት ሸውዶ ይውሰድ እንዴት ይውሰድ አላቅም፣ ስልኳን ማለት ነው። እሷ ተች ትጠቀም ነበር በዛ ሰዓት፣ ይሄ ስልክ ማለት ነው። በእሷ ስልክ ላይ አስተማማኝ ማስረጃ ላከልኝ። አሁን በሚዲያ ማውራትም አልፈልግም፣ ከሴት ጋር ሆኖ ማለት ነው። ያኔ ነው በቃ ጭራሽ የበለጠ አንጀቴ እጥፍ እንዲቋጠር ያደረገው ማለት ነው። እኔ አሁን እሱን ለትዳር ደግሜ ልኑር እንኳን ብዬ ለልጆቼ ብዬ ብጎዳም ያ የተጀመረው ነገር ያው በመሀል እንደገናም ሾጥ ወይም ደግሞ እንዴት ነው ትዝ ሲለው መልሶ መሄዱ አይቀርም። አሁን እኔ ሴቷ ልጄ በአክስቷ ስልክ ሳወራት ማለት ነው ምን ትለኛለች? መች ነው የምትመጪው እማ ትለኛለች። አባ እኮ አንቺን እየጠበቀሽ ነው፣ መች ነው የምትመጪው እያለች ነው የምታወራው። የእሷ ፍላጎት ምንድን ነው? መጥቼ ልክ ድሮ እንደምንሆነው አንድ ላይ ሆነን የእኛን ደስታ የእነሱ አንድ ላይ ልጆች አንድ ላይ ሆነው መሳቅን ምናምን ያን ነገር ነው ልቧ ላይና አይምሯ ላይ ያለው የምትናፍቀው። ያ ግን ሊሆን አይችልም። በቃ ያ ሊሆን አይችልም። እኔ ከዚህ በኋላ ተሳስቼ ራሱ አጥፍቻለሁ። ልክ ነው፣ ትልቅ ስህተት ነው ያ። እኔ 8 ወር እሱን በቃ በብስጭት አብሬው መተኛት ማቆሜ ትልቅ ስህተት ነው። ግን አሁን ደግሜ ለልጆቼ ስል ደግሜ ይህን ትዳር መልሼ ሄጄ እኔ ራሱ ሶሪ ይቅርታ ብዬ ብታረቅና አብሬ ልኖር ብል መልሶ አሁንም ከመሄድ ወይም ውጭ ትች ከማድረግ ወደኋላ አይልም። ለምን እኔ ይዤ የሚሄደው ገንዘብ የሆነ ቀን ላይ ሊያልቅም ይችላል። መልሶ ህይወት እንዳለ አይቀጥልም። የሆነ ሰዓት ላይ መውደቅም መነሳትም አለ። እንደገና ከ6 ዓመት በኋላ ደግሞ መልሰው ደግሞ ማጣት ቢመጣና የእሱን እጅ ብጠብቅ ትንሽ ባህሪ ቢቀየርም ይህ ሰውዬ እንደገና ተመልሶ ይወጣና አሁንም ትለምነኛለች ብሎ ነው የሚያስበው። እና የእኔ ሀሳብ ግን ምንድነው አሁን እሱን ሳይሆን እኔ አሁን የእሱ ነገር ከውስጤ ወጥቶልኛል። ግን ልጆቼን አሁን ላይ ብረዳቸውም እሱ ነው የሚጨፍርበት፣ እሱ ነው እንደፈለገው የሚሆነው፣ እሱ ነው የሚዝናናበት። ልጆቼ ለምንም ያልደረሱ ናቸው። ስለዚህ ገንዘብ ልላክ አልላክ የሚለውን ሀሳብ ብቻ ነበር ከአንቺ መስማት የምፈልገው ሀብዬ። አዎ በገንዘብ ጉዳይ እኔ አቋሚ አንድ ነው ማሪ። እኔ በአንቺ ቦታ በሆን እገልኩሽ እኮ ራሴ ማድረገው ነው። በአንቺ ቦታ በሆን ገንዘብ አንገቴ ቢታረድ አልክም። በቃ ለልጆች የሚያስፈልጋቸውን ነገር እየገዛው ልካለሁ። ግዴታ ጓደኛ ራሱ ግዴታ አይደለም። በጣም ብዙ ታማኝ እንደዚህ የሚልኩ የምትፈልጊውን እቃ እየገዙ የሚልኩ ሰዎች አሉ አይደለ? ከኢትዮጵያ አሁን እዚህ ከካታር ኢትዮጵያ የሚልኩ አሉ፣ ከዱባይ ኢትዮጵያ የሚልኩ አሉ። በሚልኩ ታማኝ በሆነ ሰው ሚዲያ ላይ ታዋቂ በሆነ ሰው እቃ በሚልኩ ሰዎች ለልጆችሽ ልብስ፣ ጫማ፣ የትምህርት ቤት ቦርሳ፣ ትምህርት ሲጀመር የሚያስፈልጋቸውን ግዝት አድርገሽ ወስደው እጃቸው የሚሰጡልሽ ሰው ገንዘብ ኔቨር ኤቨር እንዳትልኪ፣ ገንዘብ እንዳትልኪ። እሺ ሀቡዬ ግን አንቺ ግን ተጸጽተሻል። ግን ትዳርሽን በማፍረስሽ እውነቱ ፊሊንግሽ የልጆቼ ያለ እናት እንደዚህ ሜዳ ላይ መቅረታቸው በጣም ተሰምቶኛል።
እሱ ባይባልግ ኖሮ እኔ እንደዛም አልጨክንም ነበረ። አረ በእናትሽ ተይ እመኚ። እንዴ እሱ የባለገው አንቺ ሂድ ብለሹ ነው። 8 ወር ሙሉ ቆንትለሹ ነው እያበላ እያጠጣ የቤት ኪራይ እየከፈለ ከነ ልጆችሽ እያኖረ ከዛ ማታ ማታ ስጪኝ ሲልሽ እምቢ ትይዋለሽ። ይሄ ሰውዬ ምን ያድርግ ታዲያ? ወንድ ልጅ ነው፣ ስሜቱ ያምረዋል። አልሰጥም ውጭ እንደፈለግኩን አላልሹም ተናደሽ። ስለዚህ ታዲያ አንቺ ያንን ባታደርጊ ነው ይሄድ ነበር ይባልግ ነበር። አይባለግም። እሱስ ልክ ነሽ። እሱ መንስኤው ሁልጊዜም አንድ ችግር ምክንያቱ ምንድን ነው? ያ ገንዘብ ጎደለብሽ፣ መነጫነጭ ጀመርሽ፣ ራስሽ መጣል ጀመርሽ፣ አስጠላሽ ይሄ ነገር። አንዲት ሴት በምንም አይነት ምክንያት ግንኙነት ሊያስጠላት ይችላል። በመውለድ የቤት ውስጥ ስራ በመብዛት ችግር። ያኔ ስማርት ሴት ከችግሬ ትዳሬ ይበልጣላት። ጥሩ ባል ከሆነ እንዴት አድርጌ ትዳሬ ላድነው፣ ማይመታኝ ታማኝ ከሆነ በገንዘብ ችግር ብቻ ሰርቶ የአቅሙን እያመጣ ከሆነ የማይሰራ የሚጋደም ከሆነ ኦፍኮርስ እፈተዋለሁ። ቁጭ አድርጌ እሱን አልቀልብም። ግን እየሰራ እያመጣ ከሆነ አስባለሁኝ፣ ምንድን ነው መፍትሄው? ምን ላድርግ? ግንኙነት ካስጠላኝ ራሴን ለማከም የሰነቦና ሐኪም ጋር ሄጄ አማክራለሁ። ግንኙነት አስጠላኝ፣ ባለቤቴ ሲነካኝ እየደበረኝ ነው፣ እየደከመኝ ነው፣ ማታ ማታ እየተነጫነጭኩበት ነው፣ እንዴት ላድርግ? ታይም ማኔጅመንት ያስተምሩኛል። ልጆቼንና ቤቴን ትዳሬን እንዴት መምራት እንደምትችል የሚያስተምሩ ሰዎች አሉ። ትዳሬን ላለማፍረስ እርዳታ ባለሙያዎች ጋር እሄዳለሁ። ከዛ ያንን ነገር እንዴት እንደማስተካከል፣ እንደ አዲስ ስሜቴ እንዴት እንደሚመጣልኝ፣ እንዴት ራሴን እንደምወድ እንደምጠብቅ ያስተምሩኛል። ገባሽ? መፍትሄ አለው። እያንዳንዱ ችግር በህይወታችን መፍትሄ አለው። ስለዚህ አሁን በአንቺ ስህተት ስለሆነ ሌሎች እህቶችሽ የኔ ስህተት እንዳትደግሙት። እኔ ተጸጽቻለሁ ትዳሬን በማፍረሴ ነው ማለት ያለብሽ። ቢካዝ በገንዘብ ምክንያት ስለሆነ ያፈረሰው። ቤትዬ ሚዩት ነሽ። ራሳችሁን ጠብቁ። ስራ ቢበዛባችሁም ታይማችሁን አስተካክላችሁ ንጽህናችሁን ጠብቁ፣ ጤናችሁን ጠብቁ፣ መልካችሁን ጠብቁ። ሴቶችዬ ሁለት ወልዳችኋል። ምንም ብትወልዱ አሁን ይዋቸው ዘመናዊ ሴቶችን ይዋቸው። 4 ወልደው እንኳን እንዴት ሽቅርቅር እንደሚሉ ሼፓቸውን፣ ሰውነታቸው እንዴት እንደሚጠብቁ ሰራተኛ ሳይኖራቸው ታይም አዘጋጅተው ከፈለገ የቤት ስራው አይለቅ እንጂ ራስሽን መጠበቅ አለብሽ። ስራ የቤት ስራ ቢሰራ ያለ የቤቱን ፐርፌክት አድርጎ አንቺ ንጽህናሽን ሳጠብቂ ብታል ቤቱን ታቅፎ አይድርባልሽ። እውነትሽን ነው ሀቡ፣ ልክ ነሽ። እኔ አሁን ላይ ተሰምቶኛል። ብዙ ክፍተቶች ተፈጥረዋል። ልመልሰው ብለውም የማይመለስ ስህተት ተፈጥሯል። ለሌሎች እህቶች ትምህርት ይሆናል። ትዳር ሲያዝ እንደ ቀልድ ይያዛል፣ ሲፈታም እንደ ቀልድ ይፈታል። ግን መልሶ ለመገንባት በጣም ዳገት ነው፣ በጣም ከባድ ነው። በተለይ ልጆች ካሉ በኋላ እኔ አሁን የወደፊት ህልሜ ሁሉ ነው የጨለመው። ለምን እዚህ ጋር ልጆቼ ያሉ ሌላ በቃ ሌላ ነገር አላስብም። በቃ ለልጆቼና ለልጆቼ ብቻ የሚለውን ወስኜ እዚህ ጋር ቁጭ ብያለሁ ማለት ነው። ግን አሁን እኔ እንዳልሹም ለልጆቼም የሚለውን ነገር እዚህ ጋር ገንዘብ አልክም፣ ገንዘብ ይቀመጣል በአካውንቴ። ነገ ሂጄ ከልጆቼ ጋር የምኖረውን መንገድ ማመቻቸት ነው። እንግዲህ እሱ ደግሞ ያው አሁን ቅድም እንዳላችሁኝ ሌላ ፍርሃት ጨመረብኝ። ያው በሚዝተው ዛቻዎችም የሚካፈል አይነት ነገር የሚከሰኝ ምናምን ነገር ከሆነ እሱም ከባድ ነው። ንብረትሽን በሌላ ሰው በእናትሽ አድርጊና በእናትሽ አጠራቅሚና ገንዘብሽን ከዛ ኢትዮጵያ ስትገቢ ከተፋታሽ በኋላ ወደ ራስሽ ታዞሪያለሽ። እኔ እናት የለም ታለች፣ የሚታመንም ሰው የለም። ዛሬ በእህት በወንድም ገንዘብ ስታስቀምጪ ክደት ነው፣ በጣም ከባድ ነው። ብቻ ያለው ሁኔታ እንግዲህ እግዚአብሔር ያለው ይሁን። ምን ማድረግ እንኳን በሸሪያ ከሆነ የተጋባችሁት በሸሪያ የምትፋቱ ከሆነ ሸሪያ ፍርድ ቤት የሴት ገንዘብ መካፈል አይቻልም ይላሉ። አረጋግጪ እሱን ከባለሙያ ካዋቂ ሰው እንጂ አይሆንም ማለት ነው አይደለ? ሸሪያ ማለት ግዴታ በቃ ገንዘቡን ያኔ እሱ ለፋ ማለት እኔ የለፋሁትን ይወስዳል ማለት። አይ በሸሪያ ፍርድ ቤት ወንድ የሴትን ገንዘብ አይካፈልም። በትልቁ ፍርድ ቤት ነው እንጂ እና የመታረቅ ሀሳብ ካለች ደግሞ ህዝቡ ብትታረቁ ምን ይመስልሻል እያሉ ነው። ውይ ውዴ እኔ ምንም ከውስጤ ወጥ ልጆቼ ውስጧ ወጥቷል። በግድ ወደ ውስጧ ልትመልሱት ነው። አይሆንም። አንዴ ውስጤ ከሌላ ሴት ጋር ተኝቷል እኮ ኦልሬዲ።
ወጥቷል። እኔ እሱ ላይ አልሄድኩኝም። እሱ ነው እኔ ላይ የሄደው። ስለዚህ ያ ነገር ውስጤን ገብቶታል፣ ሰብሮታል። የፈለገ ላጥፋ ተደብቆ እንኳን ያድርግ፣ በስልክ ነው የተላከልኝ እሱ። በቃ ዞሮ ዞሮ ተደብቆ ማድረገ ባህላል ማድረገ አድርጓል። የማድረጉ ምክንያት አንቺ ብትሆኝም ዞሮ ዞሮ አድርጓል። ስለዚህ ከዚህ በኋላ ልቤ ይመለስ የምትይ ከሆነ በቃ እንደነገርንሽ ለልጆችሽ የሚፈልጉትን እቃ ብቻ እየገዛሽ ላኪ፣ ገንዘብሽን ያዢ፣ ግቢ እና ልጆችሽን ሰብስበሽ ጥሩ ህይወት ኑሪ። የኔ ማር ገና ልጅ ነሽ፣ ብዙ ህይወት ይጠብቅሻል እናቴ። እሺ ህይወት ይቀጥላል የኔ ማር። እሺ አመስገን ክበሪ። እሺ ገንዘብ ያድ በደንብ እሺ፣ ቶሎ ለመግባት ግድ ነው። እኔ ይችን አሁን እዚህ ከመጣ 2 ዓመት ከ8 ወሬ ነው። እንደምንም ሌላ 1 ዓመት ጨምርና 3 ዓመቴን ጨርሼ ገብቼ ከልጆች ጋር ኖርበትን ትንሽ ነገር ቢሆን ከፋፍቼ የምሰራበትን ገንዘብ ይዤ ነው የምገባው እንጂ ዝም ብዬ አልገባም። ማዳም ቤት ነው የምሰራው። እግዚአብሔር ይመስገን። ጥሩ ሴቶች፣ አሮጊት ነች። በቃ እሷና እኔ ነን። እግዚአብሔር ይመስገን። የልጆች ጥሎ አልጣለኝም። እንግዲህ አለ። እሺ ሀቡዬ እድሜና ጤና ይስጥሽ። አመሰግናለሁ። ክበሪልኝ እመቤቴ። በስታሽ ጨርቅሽ ሳይሰማ ሀቡዬ፣ እውነት ደስታሽ ደስታችን ነው። ታስፈልጊናለሽ። ግናለው። እሺ በጣም ታማኝ የቤተሰብ ካለሽ ገንዘብሽን በሌላ ሰው በእህት በወንድም በእናት በአባት በአንዳቸው አስቀምጣሽ ገርምሽ ሀቡዬ፣ አባቴን እንኳን አላምን ብዬ ለምን ድሮ ቤሩት ስሰራ ባዶዬን ነው ስገባ ኢትዮጵያ ባዶዬን ነው የቀረሁት ከትዳሪ በፊት ማለት ነው። ስለዛ እህት ወንድም አባት ማንንም አላምን ብዬ በአክስቴ ስም ማስቀምጠው። በጣም አክራሪ ነች አክስቴ፣ ጴንጤ፣ አክራሪ ጴንጤ ነች። ደግሞ ከኔ የምፈልግ አይደለችም፣ ለእኔ የምተርፍ ነች። ስለዚህ በእሷ ስም ነው ማስቀምጠው። በቃ ምንም እሷ ለእኔ ጭምር ነው የምታለቅሰው። እና ገንዘቤን ይዣለሁ፣ እግዚአብሔር ይመስገን። መስገን ፈጣሪ። ግን አንድ ሰው ሀብታም ስለሆነ አክራሪ ስለሆነ ለሚታመነው ማሪ ብቻ ፈጣሪ ነው ታማኝ ይሁን። ብቻ ወርቅም እየገዛሽ ሴቭ አርጊ፣ ብርሽን እያሉሽ ነው። ብርሽን ሴቭ አርጊ። እዙዬ የኔ እናት ትናንትና እኮ ጠፋሽ፣ ውድ ያልመጣሽም እና እንትን በይ ብርሽን ያዢ። በጣም ጀግና ነሽ፣ ጎበዝ ነሽ፣ ትችያለሽ። አመሰግናለሁ። እሺ ሰላም ሁኑልኝ አቡ ቤተሰቦች፣ መልካም ምርጥ እህቶቼ ኢትዮጵያ። ልጆችሽ አስቀምጪ ያሉ አንቺ ቆይ፣ ይህንን ለመጀመሪያ ጊዜ ሰማሁ። ህጻናት አይደሉ እንዴ ልጆቿ? በእነሱ ስም አካውንት ማስቀመጥ ትችላለች? ይቻል ነበር ግን የላቸውም አካውንትን ያልከፈትኩላቸውም። ቢኖርም አይሰጠኝ እሱ። የት አገኛቸዋለሁ? ልጆቹ ለካ እሱ ጋ ናቸው። አይተባበሩኝም። ሀታ ብር ስለማልቅ አክስትየው እንኳን ስልክ መዝጋት ጀመረች። አያነሱልኝም ድምጻቸውን እንኳን እንዳል። አሪፍ ዘዴ ነው ግን በልጅ ማስቀመጥ የሚቻለው ግን ሰው እንዳያወጣባቸው እንጂ። እሺ ወርቅ ሳንቲም ወርቅ አላ ብርሽ የምትይዥበት መንገድ ወርቅ ገዝተሽ ከነደረሰኝ ማስቀመጥ። እሺ ሀቡዬ፣ እሱን ነገር ግን ልቤ ይፈራዋል። ለምን እንደሆነ እኔ እንጃ። ኢትዮጵያ ስትሞሽ አዋድቀው ነው የሚገዙት። ብዙም አይ በእናትሽ ኦሪጂናል ወርቅ ከሽ ኢትዮጵያ እንዴት ወርቅ ውድ እንደሆነ ሀብታም ራሱ መግዛት አይችልም። አይደለም ኖርማል ሰው ውድ ነው በጣም። ወርቅ ብር መያዣ መንገድ ነው። ብርሽን በወርቅ እዚህ የለኝም ትያለሽ። አካውንትሽን ነው እሱ የሚያሳየው። ወርቅሽን ድብቅ ካረግሽ በምን ያውቃል? ብሬን ታምሜ ነበር ታከምኩበት ትያለሽ። እሺ ይህ የአንቺን ምክር እቀበላለሁ። የአንቺ ቅጥቅጥ መሆን ነው መፍራት። ያዥና ወርቅሽን ብርሽን በወርቅ ስትገቢ ሽጠሽ መሬትም ሱቅም የፈለግሽውን ታደርጊበታለሽ። እሺ ሀቡዬ፣ እሺ እሺ፣ አመሰግናለሁ። ክበር የለኝ 1000 ዓመት ኑሪልኝ እህቴ። ክፉ አይንካሽ።